እንግዲህ በስተመጨረሻም አሁን ላይ መድብል ብሩኬ በህይወት መኖሩን ለምሳሌና ለቅድስት በመናገር አብስሯቸዋል ማለት ነው። ነገር ግን አሁን ላይ እንግዲህ መድብል በምሳሌ ፊት እንግዲህ ብሩኬ በህይወት አለ የሚለው ነገር በጣም ከተናገረ በኋላ በደስታ አስደንግጧቸዋል ማለት ነው። ቅድስትም ይህንን ነገር ስትሰማ ደንግጣለች። ምክንያቱም ምሳሌ እንግዲህ አሁን ላይ ብሩኬ የት እንዳለ ስለማታውቅና መቼ ይመጣል ብላም እየጠበቀች ስለሆነ አሁን ላይ ደግሞ በህይወት አለ የሚለው ነገር ምሳሌ ላይ ምን ሊፈጥርባት ይችላል? እንግዲህ ካሁን ሞቷል እንዴ ወይስ ምን ሆኖብኝ ነው ብላ እንድትሰጋና እንድትፈራ ሊያደርጋት ይችላል ብዬ ነው ማስበው። ስለዚህ መድብል እንግዲህ ሳያስበው ይህ መናገሩ ስህተት ነው ብዬ ነው ማስበው ማለት ነው። እንግዲህ በደስታ ውስጥ ሆኖ ነው ያንን ነገር የተናገረው እንጂ ሆን ብሎ እንዳልሆነ ይታወቃል። ነገር ግን ምሳሌ ደግሞ በዚህ መሃል ትከፋለች ወይም ትደነግጣለች ማለት ነው። አባቴ ምን ሆኖ ነበር ብላ ማለት ነው። ስለዚህ ነገር ግን ዞሮ ብሩኬ በህይወት መኖሩን ለኛ ራሱ መስማታችን በጣም ትልቅ ነገር ነው ብዬ ነው ማስበው ማለት ነው። ሁላችሁም እንግዲህ እንኳን ደስ አላችሁ፣ ብሩኬ በህይወት አለ። ነገር ግን እንደምናየው ከሆነ ብሩኬን በጣም እየደበደቡትና እየመቱት ነው ያለው። እንግዲህ እያሰቃዩት ነው። እረፍት እንኳን እያደረጉለት እንዳልሆነ ነው እያየን የሚገኘው ማለት ነው። ሌላው ጉዳይ ደግሞ አሁን ላይ ኤፍራታ በህልሟ እየባነነችና በህልሟ እየቃዠች ነው የምትገኘው ማለት ነው። ምክንያቱም አንደኛ ዝናን እንግዲህ አሁን ላይ ኤፍራታን እንደሚፈልጋትና እንደሚገላት በመሐሌት እየላከ በቃላት እያስፈራራ ስለሆነ እሱ ነው የሚያስጨንቃት። ሁለተኛም ነገር ደግሞ እንግዲህ በህልሟ ላይ በቅዠት ላይ ምንድነው ያወራችው? ከሞገስ ጋር እንደተኛች። ምክንያቱም ከሞገስ ጋር ተኝቻለሁ እያለች እሷ ነች የገፋፋችኝ፣ እሷ ነች እዚህ ውስጥ የከተተችኝ እያለች ስታወራ ስለነበር መሐሌት ደግሞ እንግዲህ እንቅልፏን አልተኛችም ነበር በዛ ሰዓት። ኤፍራታ በምትቃዥ ሰዓት መሐሌት ደግሞ እንቅልፍ አልወሰዳትም። እሷ ደግሞ ይህንን እንቅልፍ ያልወሰዳት ምክንያት ምንድነው? ብሩኬ አሁን ላይ የት ነው ያለው? እስከዛሬ ድረስ ምን እያደረጉት ነው የሚል ሐሳብ እያሰበች ስለሆነ ማለት ነው። ብሩኬን እነ ዝናና እነ ካሌብ ሞሲሳ አሁን ላይ የት ሊያደርጉት ይችላሉ? ምን እያደረጉት ነው የሚለው ሐሳቡ ስለነበረች ነው ማለት ነው። ነገር ግን ዞሮ መሐሌት ይህንን ሚስጥር ሰምታለች። ኤፍራታ ከሞገስ ጋር ማደሯንና መተኛቷን ይህንን ከባድ ሚስጥር አውቃለች ማለት ነው። ስለዚህ መሐሌት እንግዲህ ኤፍራታን ተመልሳ ልታወጣጣት ትችላለች ብዬ ነው የማስበው። ኤፍራታ አሁን ላይ እንግዲህ ከባንነችና ከተነሳሽ በኋላ መሐሌት ኤፍራታን ከቀሰቀሰቻት በኋላ እንግዲህ ዝናን ሄጂ ይቅርታ ማለት እፈልጋለሁ እያለች ነው የምትገኘው ማለት ነው። እንግዲህ መሐሌት አሁን ላይ ኤፍራታን ቤት እንደሌለችና ሌላ ቦታ እንግዲህ ጸበል እንደሄደች እንደገና ከዚህ ሀገር እንደለቀቀች ነው እየነገረችው ያለችው። እንደገና ደግሞ ዝናም ቢሆን አሁን ላይ ኤፍራታ ሐሳቡ አሁን ላይ እሱ ላይ ወይም ደግሞ እሷ ላይ አሁን ላይ ስላላተኮረ ነው እንጂ መቼም ቢሆን እሷን መያዝ አቅቶት እንዳልሆነ ነው ለመሐሌት የነገራት። ነገር ግን አሁን ላይ መሐሌት ኤፍራታ ባነሳችው ሐሳብ ላይ ወይም ደግሞ ዝናን ይቅርታ ለመጠየቅ ባለችው ሐሳብ ላይ እንግዲህ ይህንን ሐሳብ እንድትተውና ይቅርታ ላለው ብላ እንግዲህ ዝና ጋር እንኳን ምትሄድ ዝና እሷን ይዟት እንደማይለቃት ወይም ደግሞ ኤፍራታን አንዴ እጁ ከገባች መቼም ቢሆን እንደማይለቃት ነው እንግዲህ መሐሌት እየነገረቻት ያለችው እንደ እህት ማለት ነው። ስለዚህ አሁን ላይ ኤፍራታ ይህንን መሐሌት ያለቻትን ነገር መስማት አለባት። ካልሆነ ግን ዝና እንግዲህ ኤፍራታን ካገኛት መልሶ ለመድብል አሳልፋ እንደሰጠችው እሱ ስላወቀ ኤፍራታን ዝም አይላትም ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳደረሱ። እንግዲህ ምሳሌ ክፍል 101 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 101 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ ሞገስ እየተከታተላቸው ነው የሚገኘው ማለት ነው። እንግዲህ ሞገስ የነ ካሌብ ሞሲሳ ወይም ደግሞ ብሩኬ የታሰረበትን ቦታ እያጠናና እንግዲህ ሁሉንም ነገር እያጠኑ ነው። እንግዲህ ከመድብል ጋር ሆኖ እየተቀያየሩ ማለት ነው። አሁን ላይ ሚሽናቸውን እንደገና እንዳይበላሽና አሁን ላይ ብሩኬን ለማስወጣት ከዛ ቤት ቢያስቡ እንኳን እንደባለፈው እንግዲህ ያ ሚሽኑ ፌል እንዳያደርግ አሁን ላይ በሰፊው እየተዘጋጁና እያቀዱ ነው የሚገኙት ማለት ነው። ስለዚህ ሞገስ አሁን ላይ አይኑ
ብሩኬ የታሰረበትን ቦታ ላይ እንግዲህ እዛ ሰፈር ውስጥ እያንዣበበና በየት በኩል ቢገቡ ወይም ደግሞ እንግዲህ ማን እንዳለ ሁሉንም ካጠና የአእምሮ ጨዋታ እየተጫወተ ስለሆነ እሱን ሙሉ በሙሉ ካጠኑ ኃይል ሰብስበው እንግዲህ ብሩኬን በቅርቡ ሊያስፈቱት ይችላሉ ብዬ ነው ማስበው ማለት ነው። ስለዚህ ሞገስ ይህንን ስራ በይፋ ጀምሮታል ማለት ነው። ሌላው ጉዳይ ደግሞ እንግዲህ አሁን ላይ ሉላን ጠበቃው እየደወለ እያስጨነቃት ነው ማለት ነው። ምንድነው ያላት? በሳምንት ውስጥ ንብረታችሁን እንድታገኙ ለምን ከኔ ጋር አተኝም እያለ እያስጨነቃት ነው። እንግዲህ ያኔም ቢሆን ሞገስ እንዳይመጣ ብላ ነው እንግዲህ ጠበቃውን ቶሎ እንዲወጣ የሸኘችው እንጂ ከሱ ጋር ወይም ደግሞ ከጠበቃው ጋር መገናኘት ፈልጋ አይደለም። ነገር ግን ጠበቃው ምንድነው ያላት? ከኔ ጋር የምትገናኝ ወይም ደግሞ እኔ በቀጠርኩሽ ሰዓት የምትመጪ ከሆነ ነው አሁን መውጣው ብሎ ነው እያስፈራራት የነበረው ማለት ነው። አሁን ግን እንግዲህ ሉላ ሰልችቷታል ጠበቃውን። ስልኩንም እያነሳችለት አልነበረም። በግድ በጣም ብዙ ጊዜ ሲደውል ነው አንስታ ከዚህ በኋላ እንግዲህ እንዳይደውልና ከዚህ በኋላ ሞገስ አጠገቧ እንዳለ ነው እየነገረችው ያለችው። እንግዲህ አሁን ላይ ሞገስ በዛ ሰዓት ስላልነበር ቤት የለም ስትለው ጠበቃው ወዲያው መቶ እንግዲህ ከሷ ጋር ግንኙነት ለማድረግ ነው የሚፈልገው። ምክንያቱም እንግዲህ ከሷ ጋር ግንኙነት ካረገ ምንም ብር ሳይሰጡ ወይም ደግሞ ምንም ሳይከፍሉ የሚፈልገውን ሴትነቷን እንግዲህ መጠቀም ነው የፈለገው ማለት ነው። ነገር ግን እንግዲህ ሉላ ይህንን ነገር እንዳይጠቀም በተደጋጋሚ ጊዜ ለሞገስ ነግረው ነበር ጠበቃው እንዲቀየርና አሁን ላይ እንዳስቸገራትም ደግሞ የረሳችው ነገር ቢኖር ይህንን ነው። ጠበቃው እያስቸገራት እንደሆነ ለሞገስ መናገር ነበረባት ብዬ ነው። አሁን ላይ የሉላ ጭንቀት ምንድነው? ብቻዋን ነው የምታስበው ወይም ደግሞ ጠበቃው እየደወለ እንዳስቸገራት እንኳን ለሞገስ እየተናገረች አይደለችም ማለት ነው። ስለዚህ ይሄ ደግሞ ራሷን ይጎዳታል ብዬ ነው የማስበው። ስለዚህ በኔ በኩል አሁን ላይ ሉላ የማትነግረው ከሆነ ይህንን ነገር እንግዲህ ለሞገስ አሳልፋ የማትነግረው ከሆነ ጠበቃው እንግዲህ እያስቸገራት አንድ ቀን ሉላን የፈለገውን ነገር ሊያደርጋት ይችላል ማለት ነው። ስለዚህ ይሄ መደባበቁ ከሉላ እንግዲህ ከሞገስ ጋር ጥሩ አይሆንም ብዬ ነው የማስበው። እንግዲህ ሞገስ አሁን ላይ እሷን እየፈተናትስ ቢሆን ጠበቃ አስመስሎ ሰውየውን እንግዲህ ሉላ ሌላ ሰው ካገኘች ጥላኝ ትሄዳለች። ምክንያቱም አሁን ላይ ሞገስ በድህነት ውስጥ ነው ያለው፣ ገንዘብ የለውም፣ ገንዘቡ ተወስዷል። ስለዚህ ይሄ ነገር ሁላ ነገር ስላለ አሁን ላይ እንግዲህ ሞገስ ብር ስለሌለው የገንዘብ ሰው ካገኘች አሁን ላይ ጥላኝ ትሄዳለች ብሎ ካሰበ እንግዲህ አሁን ላይ ጠበቃ አድርጎ የመጣውን ሰውዬ እየፈተናት ሞገስ በጠበቃው ይሆናል ብዬ ነው የማስበው። በሌላ አቅጣጫ የምታዩት ከሆነ ማለት ነው። እስኪ እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ደግሞ እንግዲህ ዳጣ አሁን ላይ እንግዲህ ዝና ከተፈታ በኋላ በጣም እየሰጋች ነው ያለችው ማለት ነው። ካሁን ሲሄድ ይዘኛልና የሆነ ነገር ያደርገኛል ብላ እየፈራች ነው። እንግዲህ ታስሩም እንኳን ምንም ነገር አላደረገችው፣ ምንም ነገር አልነካችውም። በቃ ዝና ሲባል ዳጣ እንደምትፈራ ይታወቃል። በጣም ነው የምትሰጋው። ስለዚህ ካሁን እንግዲህ ሰውሮኝ ለምን ቤት ያልደርስም እያለች ነው እየፈራች ያለችው ማለት ነው። ሞገስ አሁን ላይ ዝና ሌላ ሀገር ነው ብሎ ከቤት ካስወጣት በኋላ አሁን ላይ ግን መድብል እንግዲህ ዝና እንደተፈታና እዚሁ ሀገር እንዳለ ካወቀች በኋላ ነው እንግዲህ እየደነገጠችና እየፈራች የምትገኘው ማለት ነው። እንግዲህ በሌላ በኩል ደግሞ ዳጣ እንግዲህ ቅድስትን ከብሩኬ ጋር እንዴት ነበራችሁ ብላ እንደገና እያስታወሰቻት ነበር ማለት ነው። ምክንያቱም ከብሩኬ ጋር እንግዲህ ግንኙነት ቢኖራቸውም ወይም ደግሞ እንግዲህ ለፍቅር የሚያዳርስ ነገር ቢኖራቸውም እንግዲህ ቅድስት የምትፈልገውንና የምታልመውን ነገር እንግዲህ ለብሩኬ አልሰጠችውም ነበር። ጀባ አላለችውም፣ ወርቁን አልሰጠችውም እንዴ ነበር እያለቻት ነበር ማለት ነው ዳጣ። ምክንያቱም ከዚህ በፊት ለምሳሌ ብላ እንግዲህ ወርቋን ባለ ሀብት ልትሸጥ እንግዲህ ዳጣም ስላስማማቸው ሁሉንም ነገር ሚስጥሩን ስለምታውቀው እንዴት ነው ለብሩኬ ሰጠሽዋል ወይስ አልሰጠሽውም እያለች እንግዲህ ቅድስቴ ወደ ኋላ ተመልሳ እንድታስብ ነው ያደረገቻት። እንግዲህ ቅድስቴ ከዚህ በፊት እንግዲህ ከብሩኬ ጋር ምንም ነገር አለማድረጓና ከሱ ጋር በፍቅር አለመኖሯ በጣም ነው እየተቆጨች ያለችው። ምክንያቱም የምታስበውና የምታቀደው እሱ ስለነበር ከብሩኬ ጋር አንድ ላይ መሆንና ከብሩኬ ጋር መኖር በማህሌት ፋንታ ማለት ነው ቅድስት የምታስበው ነገር ግን ያ ነገር አልተሳካላትም፣ ሊሳካላትም አልቻለም። ብሩኬ ለምሳሌ ሲል ያንን ከባድ ነገር ውስጥ ገብቶ አሁን ላይ ታስሮ እየተደበደበና እየተቀጠቀጠ ነው ያለው የሚገኘው ማለት ነው በካሌብ ሞሲሳ ሰዎች ማለት ነው። ስለዚህ አሁን ላይ ሞገስ አሁን ላይ ብሩኬ በህይወት መኖሩን እንግዲህ ከመድብል ሰምተናል። ነገር ግን እንግዲህ
መድብል በየት በኩል ሆኖ ነው ብሩኬን የሚያስለቅቀው ብላችሁ ታስባላችሁ? እንግዲህ የብሩኬ ስቃይ በዚህ ይብቃ ምትሉ ሁላችሁም እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ከዚህ በላይ ምን ስቃይ አለ? በጣም ብሩኬ ለምሳሌ ብሎ ይህንን ሁሉ ስቃይ አይቷል ማለት ነው፣ በጣም ብዙ ስቃይ። ስለዚህ መድብል እንግዲህ አሁን ላይ የሰው ኃይል ያስፈልገዋል። ብቻውን ወይም ደግሞ ከሞገስ ጋር እንግዲህ ሊያደርገው አይችልም። ስለዚህ አሁን ላይ መድብል ምን ማድረግ ነው ያለበት? የሰው ኃይል አሰባስቦ እንግዲህ ጓደኞች ምናምኖችን እንደገና አምጥቶ ብሩኬን ማስለቀቅ አለበት። እንግዲህ ብሩኬ ከዚህ በላይ መሰቃየት የለበትም ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ሌላ ጉዳይ ደግሞ እንግዲህ አሁን ላይ ዝና ማህሌትን እያወጣጣት ነው የሚገኘው ማለት ነው። ምክንያቱም መድብልና እንግዲህ ሞገስ ብሩኬን ለማስፈታት በጣም ኃይላቸው ጠንካራ እንደሆነ ካወቁ በኋላና እንግዲህ እንደዚህ መዳፈራቸውን ካወቀ በኋላ እንግዲህ ካሌብ ሞሲሳ እንዳለው ስለ መድብልና ስለ ብሩኬ እያጣራ ነው ማለት ነው። የመድብልና የብሩኬ ግንኙነት ምንድነው? ቤተሰብ መሆናቸውን እያወጣጣት ነው የሚገኘው ማለት ነው። ምክንያቱም አሁን ላይ እንግዲህ ዝና ማህሌትን በዚህ ልክ የሚያወጣጣት ለምንድነው? የብሩኬ ቤተሰቦች ሀብት ንብረት እንዳላቸውና አሁን ላይ ገቢያቸው ምን እንደሆነ እንደገና ምን ደረጃ ላይ እንዳሉ ነው ያወቀው ማለት ነው። አሁን ላይ ማህሌት የነገረችው ነገር ምንድነው? የብሩኬ ቤተሰቦች አሁን ላይ በመካከለኛ ደረጃ እንደሚገኙና አንድ ቤት እንዳላቸው ነው የነገረችው ማለት ነው። ስለዚህ ይሄንን ነገር ያጣረው ደግሞ ለምንድነው? ብሩኬ በእጃቸው ስላለና ሁሉም ነገር እንግዲህ የብሩኬን የሆነው ነገር ለመውሰድ ስለሚፈልጉ እሱ ያንን ስራ ስላበለሸባቸው ማለት ነው ከማህሌት ይሄን ሁሉ ነገር እያጣራ የሚገኘው። ነገር ግን ዞሮ ዞሮ ፈርቷል መድብል። ሞገስና ጓደኛው ደፍረው ያንን ቦታ ከመጡ ነገ እንግዲህ እነ ካሌብ ሞሲሳ ጋር እንደማይመጡ በምን ዋስትና አለው? አሁን ካሌብ ሞሲሳ ከዚህ ሀገር ውጪ ስለሆነ ነው እንግዲህ ዝናን ይህን ነገር እንዲያስጨርስና ሁሉን ነገር እንዲጨርስ በስልክ እያወራውና እያስጠነቀቀው የሚገኘው ማለት ነው። ስለዚህ የካሌብ ሞሲሳን ስራና ተግባር ደግሞ መሬት ላይ የሚያወርደው የሚሰራው ማን ነው? ዝና ነው። ዝና የካሌብ ሞሲሳ ቅጥረኛና እሱ ያለውን በሙሉ የሚያደርግ ስለሆነ አሁን ላይ እነ መድብል እና እነ ሞገስ እንዳይደርሱባቸው ወይም ደግሞ ብሩኬን እንዲያዙት እንዳያውቁባቸው የተቻለውን ያህል እንግዲህ ሁሉ መረጃዎችን እያሰባሰበ ነው የሚገኘው። ዞሮ ዞሮ እነ መድብልና እነ ሞገስ ቀድመዋል። እንግዲህ አሁን ላይ ብሩኬ በህይወት መኖሩን አውቀዋል። ነገር ግን አሁን ላይ ምሳሌ ስትሰማ ነው መድብልም ቅድስቴም እየደነገጡት ማለት ነው። ምሳሌ አሁን ላይ አባቴ የት አለ እያለች እየተጨነቀችና ብዙ ጊዜ ቅድስትንም ስለምትጠይቃት ምን ሆኖ ነበር ብላ እንድታስብ ሊያደርጋት ይችላል ብዬ ነው ማስበው። እስኪ በቀጣይ እንግዲህ ብሩኬን ተፈቶ እናያለን የምትሉ ሁላችሁም እስቲ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ ይመስል ነበር። ምሳሌ ክፍል 101 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።